Good News Media. ዛሬ የጽድቅ ፍሬ በሚል ለተከታታይ 3 ሳምንታቶች የማስተምረው ርዕስ ይሆናል። የጽድቅ ፍሬ። ጌታ ይባረክ። እንግዲህ የጽድቅን ፍሬ ከማወቃችን በፊት ራሱ ጽድቅ ምንድን ነው የሚለውን እንድናይ እፈልጋለሁ። ራሱ ጽድቅ ምንድን ነው? ባጭሩ ለምንድን ነው ይህን ትምህርት የምንማርበት ዓላማ የጽድቅን ፍሬ በማወቅ ፍሬውን በእኛ እንዲገለጥ ለማስታጠቅ ወይም ለማሳወቅ ነው። ለማስታጠቅ ነው። መጀመሪያ ጽድቅን የጽድቅ ፍሬን ምን እንደሆነ ካወቅን በኋላ ከዛ በኋላ ደግሞ ያ ፍሬ ደግሞ በእኛ ሕይወት እንዴት እንደሚገለጥ ደግሞ ለማስታጠቅ ነው። በእነዚህ ባሉት በተከታታይ 3 ሳምንታቶች የምንካፈለው ወይም የምንማረው አንደኛ የጽድቅን ትርጉምና ጽድቅን የምንቀበልበትን መንገድ እናውቃለን። ስለ ጽድቅ ባጭሩ እናውቃለን ማለት ነው። ጽድቅ ምንድን ነው የሚለውንና ጽድቅን የምንቀበለው እንዴት ነው ወይም የጽድቅን የምናገኝበት መንገድ ምንድን ነው የሚለውን እንረዳበታለን በዚህ ሳምንታቶች ውስጥ። ሌላኛው በዚህ ሳምንት ውስጥ ልናውቅ ልትረዱ ትችላላችሁ ብዬ የማስበው የጽድቅ ፍሬ ምን እንደሆነ ትረዳላችሁ። ምንድን ነው የጽድቅ ፍሬ? መጽሐፍ ቅዱስ በብዙ ቦታ ላይ የጽድቅ ፍሬ ሞልቶባቸው የጽድቅ ፍሬ ስለሚል ምንድን ነው የጽድቅ ፍሬ የሚለውን እናውቃለን። ሌላኛው የጽድቅን ፍሬ የማፍራት ጠቀሜታ ወይም አስፈላጊነትን እናይበታለን። በእነዚህ 3 ሳምንታቶች እነዚህን እውነቶች ታውቃላችሁ። የጽድቅ ፍሬ ማፍራታችን ጠቀሜታ ወይም አስፈላጊነቱ ለምንድን ነው የሚለውን እናውቃለን። ፕሬዝ ጋድ። አሁን የጽድቅ ፍሬ ብለን ፍሬው ጋር ከመሄዳችን በፊት ዛፉን እናውራው። ከፍሬው በፊት ዛፉ ይቀድማል። ዋናው ጽድቅ ምንድን ነው? ራሱ ጽድቅ ምንድን ነው? ፍሬው ከመምጣቱ በፊት ራሱ ጽድቅ ማለት ምንድን ነው? የጸደቀውስ ማን ነው? ማን ነው ጻድቅ? ጽድቅስ ምንድን ነው የሚለውን ዛሬ ለመነሻ ያህል እሱን መናገር እፈልጋለሁ። ጽድቅ እንግዲህ የእግዚአብሔር የማንነት መገለጫ ባህሪው ነው። የእግዚአብሔር አትሪቢዩትስ ኦፍ ጋድ ከሚባለው የእግዚአብሔር መገለጫ ወይም የእግዚአብሔር ባህሪያት እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ነው ተብሎ ማንነቱ እንደሚነገር ሁሉ እግዚአብሔር ፍቅር ነው፣ እግዚአብሔር መልካም ነው እንደሚባለው ሁሉ እግዚአብሔር ጻድቅ ነው። ማንነቱ ነው። ማንነት የእግዚአብሔር የማንነት ባህሪ መገለጫ ነው። ጽድቅ ስራ ሳይሆን በጣም ብዙ ሰዎች ጽድቅ ሲባል ቶሎ ብሎ የሚሄዱት ስራ ላይ ነው። ሙሴ ነው የሚቀርባቸው ከክርስቶስ በላይ። ሙሴ ጋር ጽድቅን ለመቀበል የሚሰራ ያውም የጽድቅ ስራ ሳይሆን የሕግን ስራ በመስራት የሚጸደቅበት ጽድቅ ስለነበር ሁሌ ስራ ነው የሚታያቸው። ጽድቅ ስራ ሳይሆን የማንነት ተፈጥሮ ነው። ስራ አይደለም፣ ማንነት ነው። የተፈጥሮ ማንነት ነው። አይደንቲቲ ነው፣ ወርክ አይደለም። የጸደቀ ሰው ግን የጽድቅን ስራ ይሰራል። እሱ በኋላ እንመጣለን። አንደኛ ዮሐንስ ምዕራፍ 3 ላይ ምን የሚላለ? ጽድቅን የሚያደርግ ጻድቅ ነው ይላል። ጽድቅን ከማድረጉ በፊት ጻድቁን እንወቀው ነው። ጽድቅን የሚያደርገው ማን ነው? ጻድቁ ነው። ጽድቅን የሚያደርግ ጻድቅ ነው። ወይም በሌላ ቋንቋ በሌላ ተረጓጎም ጻድቅ ጽድቅን ያደርጋል። ከማድረግ አይጀምርም። ጻድቅ ስለሆነ ነው የሚያደርገው። ከማድረግ ወደ ማንነት አይመጣም፣ ከማንነት ወደ ማድረግ እንጂ። መጀመሪያ ማንነት ይቀድማል። ጻድቅ ከሆነ ጽድቅን ያደርጋል። የጽድቅ ፍሬ ይገለጣል። የጽድቅን ስራ ሊሰራ ይችላል። ብዙ ጋሪው ከፈረሱ መቅደም የለበትም። የጽድቅ ስራ ከጻድቅ አይቀድምም፣ ወይም የጽድቅ ስራ ጽድቅን አያመጣም። ጻድቅ ስንሆን ግን የጽድቅ ስራ ይጠበቅብናል። ስለዚህ የማንነት መገለጫ ወይም ባህሪ የተፈጥሮ ባህሪ ነው። ጽድቅ በስራ የሚገኝ ሳይሆን በክርስቶስ ኢየሱስ በማመን የሚሰጥ ስጦታ ነው። እነዚህም ፖይንቶች ላስቀምጥና ወደ ዋናው ሀሳብ ይመጣለሁ። ጌታ ይባረክ። ጽድቅ በስራ የምናገኘው ሳይሆን በክርስቶስ ኢየሱስ ስራ፣ በክርስቶስ ኢየሱስ በሰራው በማመን የሚገኝ ነው። እስቲ አሜን። በክርስቶስ ስራ እኛ አንሰራም። ጽድቅን ለማግኘት ምን ሰራው ምንም ስራ የለም። ክርስቶስ ግን ሰርቷል። በሰራው በማመን ግን የሱን ጽድቅ የኛ እናደርገዋለን። ስለዚህ ሌላኛው ጽድቅ ምንድን ነው ካላችሁ የኃጢአት ተቃራኒ ነው። እንዲሁ ራንደም የሆነ ወሬ ነው ማውራው። ራንደምሊ ጽድቅ ምንድን ነው ሲባል የኃጢአት ተቃራኒ። ኃጢአትን ታውቃላችሁ? ስራዎቹን አይደለም፣ የስጋን ስራ አይደለም ማውራው። አሁን እሱ ምናምን ሳይሆን ራሱ ኃጢአት የሚባለውን ኦሪጂን ሲን የሚባለውን የመጀመሪያውን ሲን
ኃጢአት የሚባለውን የገባው ሰው ጽድቅም ሊገባው ይገባል። ኦፖዚት ነው። ኦፖዚት ፎርስ ነው። ኦፖዚት ኔቸር ነው። ተቃራኒ የሆነ የኃጢአት ተቃራኒ። ኃጢአት የሚባለው ኔቸር ሰውን ኃጢአተኛ አስብሎታል። ጽድቅ የሚባለው ኔቸር ደግሞ ሰውየው ምን ያስብለዋል? ጻድቅ። ጽድቅን ስንቀበል ነው ጻድቅ የሆን ነው። ጻድቅ ስለሆንን ጽድቅን አላገኘንም። ጽድቅን ስናገኝ ወይም ኔቸሩን ስንካፈል ያን ጋድሊ የሆነውን ኔቸር የእግዚአብሔርን የሆነውን ባህሪ ስንካፈል ጻድቅ ሆነን። ዘሩን ኔቸር ነው፣ አይደንቲቲ ነው፣ ማንነት ነው። ትምህርት ከሆነ የቃሉን ትርጉም ትንሽ ነግሬያችሁ ልለፍ። ጽድቅ የምትባለዋን የቃሉን ትርጉም ጽድቅ ማለት ምን ማለት ነው የሚለውን ሐሳብ ካወራን ጽድቅን በእንደዛ ከተረዳችሁት የቃሉ ትርጉም ግን ምን ይላል? ከአማርኛው ላውራ። ከእግዚአብሔር ጋር በትክክለኛነት መቆም መቻልና እግዚአብሔር በሚገኝበት የመገኘት አቅም ነው። ትርጉሙ ጽድቅ ምንድን ነው? ትርጉሙ ጽድቅ ማለት ምንድን ነው ሲባል ጽድቅ ማለት ከእግዚአብሔር ጋር በትክክለኛነት መቆም፣ ከእግዚአብሔር ጋር በትክክለኛነት መቆም መቻልና እግዚአብሔር በሚገኝበት የመገኘት አቅም ማለት ነው። እግዚአብሔር ባለበት ያስገባችሁ ጽድቅ ይባላል። በትክክለኛ እንግሊዘኛው the right standing with God የሚለው ማለት ነው። the right standing with God, having a good position with God ይላል። እግዚአብሔር በሚገኝበት መገኘት፣ በእግዚአብሔር ስፍራ መገኘት፣ እግዚአብሔር ባለበት መገኘት የሚያስገኝ አቅም ጽድቅ ይባላል። እግዚአብሔር ባለበት የገባ ነው በጽድቅ ምክንያት ነው። በአብ ቀኝ ተቀምጣችኋል? እርግጠኛ ናችሁ? በአብ ቀኝ ገብታችኋል? ቃሉን አምናችኋል ማለት ነው። ኤፌሶን 2:7 አምናችሁታል ማለት ነው። በአብ ቀኝ ተቀምጠናል። በአብ ቀኝ ከመቀመጥ በፊት መግባት የሚባል አለ። እርሱ ወደዛ ቅድስ ሲገባ እኛንም ይዞን ገብቷል። ወደ እርሱ የገባ ወይም እግዚአብሔርን ፊት ለፊት ማየት የምንችልበት አቅም ጽድቅ ይባላል። እስቲ አሜን። በትክክለኛነት እግዚአብሔርን እንዲህ እያየ የምታወራበት ምንም ሳትሳቀቅ ሳትሽኮረመም እንዲህ እያከከን አባታችንን እናወራው፣ ፊት ለፊት እናወራዋለን። በምን ምክንያት ሲባል ክርስቶስ በሰራልንና በተቀበልነው ጽድቅ አማካኝነት እግዚአብሔርን የማውራት ከእግዚአብሔር ጋር አብሮ በራይት ፖዚሽን መገኘት መቻል ጽድቅ ነው። ኃጢአት ታውቃላችሁ? እስቲ መለስ ልበልና እንዴ አዳም ጋር ሄድና አዳም ልክ ኃጢአት ሲያደርግ ተደበቀ፣ ፈራ። ልክ በቃ የማይገባውን ነገር ሲያደርግና ራቁቱ እንደሆነ ሲያውቅ ፈራ፣ ተደበቀ። እግዚአብሔር መጥቶ አዳም አዳም ወዴት አለ እያለ ሲመጣ እሱ ተደበቀ። የት አለ ሲለው ምንድነው ያሸሸው? ምንድነው እግዚአብሔርን አይን ፊት ለፊት ማየት እንዳይችል ያደረገው አቅም? ያ ፖቴንሻል ምንድነው? ሲን ኃጢአት ይባላል። ኃጢአት እግዚአብሔርን ፊት ለፊት ማውራት የማይችልበት አቅም ነው። ጽድቅስ እግዚአብሔርን ፊት ለፊት የምናወራበት አቅም ነው። ዘ ኦፖዚት ፎርስ ነው። ዘ ኦፖዚት ኔቸር ነው። እግዚአብሔርን ማናገር የማይችልበት የሸሸበት የተደበቀበት የት አለ ብሎ ምናምን ማምለጥ እንደማይችል ሲገባው ነው እኮ ራሱን የገለጠው እንጂ ተደብቋል እኮ ከእግዚአብሔር። ተሸሸኩ፣ ፈራው፣ ተደበቅኩ ያለው በኋላ ነው። ሁለተኛው ዴፊኒሽን በዚች ቃል የጽድቅ ትርጉም ያለምንም የኃጢአተኝነት ስሜት፣ ጽድቅ ማለት ያለምንም የኃጢአተኝነት ስሜት ኩነኔ፣ ያለምንም ኩነኔ፣ ያለምንም ሀፍረትና ፍርሃት ከዚህ በፊት ኃጢአትን ሰርቶ እንደማያውቅ በእግዚአብሔር ፊት መቆም የመቻል አቅም ነው። ጽድቅ ያለምንም ኩነኔ፣ ያለምንም የኃጢአተኝነት ስሜት፣ ያለምንም ሀፍረትና ፍርሃት ወይም የበታችኝነት ስሜት ከዚህ በፊት ኃጢአትን ሰርቶ እንደማያውቅ በእግዚአብሔር ፊት የሚያቆም አቅም ጽድቅ የሚባለው። እንግሊዘኛው እንዲህ ይላል the ability to stand before God without a sense of guilt, inferiority and shame as if sin never existed. ኃጢአት የሚባል ነገር እንደሌለ ከዚህ በፊት እንዳልታየ እንዳልታወቀ ንጹህ ማለት ነው። ዋው praise God። ሌላኛውን ትርጉም እዚሁ ልናገረው justified ማለት ነው። declared innocent and just
ይሄንን ጀስቲፊኬሽን የዚህ የፍርድ ቤት ቋንቋ ነው። ጀስቲፊኬሽን የፍርድ ቤት ቋንቋ ነው። ካሁን በኋላ በዚህ በተከሰሰበት እንትን ከዚህ ከተከሰሰበት ነገር ካሁን በኋላ ንጹህ ነው ተብሎ መዶሻው ከተመታ ሙልቅቅ ብሎ ይወጣል ማለት ነው ሰውየው። በቃ ዲክሌር ከተደረገ በኋላ ዲክሌርድ ኢነሰንት። እስቲ አንድ ሰው አሜን። ሂዝ ጀስት ሂዝ ኢነሰንት ሂዝ ጀስቲፋይድ ብሎ ዲክሌር አደረገ እግዚአብሔር በክርስቶስ ኢየሱስ ሥራ። እኛ ባመነው እምነት እግዚአብሔር ላንተ ልክ እንደ ዳኛው ተናግሯል። ሂዝ ዲክሌርድ ሃሌሉያ። ተናግሮልሃል፣ ተናግሯል። ምን ብሏል? ሂዝ ጀስት ሂዝ ኢነሰንት። ኢኖሰንት ነው፣ ንጹህ ነው፣ እንከን የለበትም፣ ምንም የሌለበት ክፉ የሌለበት ነው፣ ንጹህ ነው ብሎ እግዚአብሔር ዲክሌርድ እንዳደረገው ሁሉ እኛም ደግሞ we are just ብለን ዲክሌር የምናደርግበት አቅም ነው ጽድቅ። እኛም እናወራለን፣ እኛም እናውጃለን። እርሱ እንዳወጀልን፣ እርሱ እንደተናገረን እኛም የምንናገርበት አቅም ጽድቅ ነው። ስለዚህ ትክክል ንጹህ መሆንን እንደታወጀልን ማወጅ የምንችልበት አቅም ነው። እንደታወጀልን ማወጅ የምንችልበት አቅም ነው ጽድቅ። ጽድቅ ማለት ቅድም ብያለሁ፣ ንጹህ እንከን የሌለው ከኃጢአት የጸዳ የኃጢአት ኔቸር የሌለበት። አንድ ሰው ሁለት ኔቸር ሊኖርበት አይችልም። አንድ ሰው ሴትም ወንድም መሆን አይችልም። ሁለት አይደንቲቲ ሁለት ኔቸር ያለው ሰው አይተናነቅ። ወይ ሴት ናት ወይ ወንድ ነው። አንድ ሰውም በመንፈስ ዓለም ወይም በመንፈስ እይታ ወይም በቃሉ መነጽር ስንመለከት ወይ ኃጢአተኛ ነው ወይ ጻድቅ ነው። ጻድቅ ኃጢአተኛ የሚባል የለም። መጀመሪያ እያሰመርን ብንሄድ ነው ጥሩ። በክርስቶስ በማመን ነው የእግዚአብሔር ልጅነት ወይም ጽድቅ ያለው። እሱን እርግጠኛ ናችሁ? ታውቃላችሁ? እሱን አንድ ኃጢአተኛ ጌታ ኢየሱስ ክርስቶስን ያልተቀበለ በመልካም ስነ ምግባር የሚታወቅ በጥሩ ሰናይ ተግባሮች የሚታወቅ ሰናይ ስነ ምግባር ወይም ደግሞ በጣም ብዙ ሰዎችን የሚረዳ የሚያነሳ ከወደቁበት የሚያነሳ ጥሩ መልካም ስራዎችን የሚያደርግ ሰው እኔ እኮ ይኸው እንደዚህ ያደርጋለሁ፣ እኔ እኮ እንደዚህ እሰራለሁ፣ እኔ እኮ ይኸው የወደቁትን አነሳለሁ፣ እኔ እኮ ይኸው እንዲና እንዲህ ብሎ የሚናገር ብዙ የሚቆጥረው መልካምነት ቢኖረው ያን መልካምነት እየዘረዘረ ቢያስረዳ ውስጥህ ጥሩ ነው ስልና ግን እንዲህ ታየዋለህ። ለምን እሱ የምሰራው ስራ እኔን ጻድቅ አያስብለኝም ሊል ነው የሚያወራው። አንተ ደግሞ ምንድን ነው የምትለው? በቃ ስራው ጥሩ ነው፣ የሚሰራቸው መልካም ሰናይ ተግባሮች፣ በጎ ስራዎች፣ የተራበ ማብላት፣ የወደቀውን ማንሳት ጥሩ ነው፣ ያስደስታል። ግን ያንተ የምትሰራው ስራ ይሄ መልካምነት ግን አንተን ጻድቅ ማድረግ አይችልም ትለዋለህ። እንደዛ ነው የምታስቡት? ወይስ መልካም ስለሰራ ይጸድቃል ብላችሁ ታስባላችሁ? የፈለገ የሚሰራው መልካም ስራ ማንነቱን አይለውጠውም። መልካም ስራዎቹ ጥሩ ናቸው፣ እንፈቅድለታለን፣ ልክ ነው፣ ማድረግም ቢገባው ጥሩ ነው። ግን እሱን ግን ማንነቱን አያስቀይርም ስራዎቹ። የሱ ባህሪ መልካም መሆን አንዳንድ ሰዎች ሲሉ ሰምታችኋል። አንዳንድ ሴቶች ስፔሻሊ አንዳንድ ወጣት ሴቶች ከሆነ ከማያምን ሰው ጋር የሆነ ጓደኝነት ወይም ፌሎሺፕ የሆነ ፍሬንድሺፕ የሆነ እንደዚህ አይነት ሪሌሽንሺፕ ይጀምሩና በጌታ ነው ስትላት አይ ከጴንጤ ይሻላል ትላለች። አይ ይሻላል። ስፔሻሊ ሴቶች ይሸውዳሉ። እኔ ላንቺ ምናምን ሲል የሆነ የሚያወራው መልካም ወሬ የሆነ ምናምን ነገር ዲስኩር ሲዘረጋ ብዙ ሴቶች በጆሮ ነው የሚበላሸው። ሴቶች ጆሮአቸውን ነው የሚሰጡት፣ ወንዶች አይናቸውን ነው ይባላል። ወንድ በሚያየው ነው ታምራለች አታምርም ምናምን ነው ወንድ። ሴት ደግሞ ምን አለ ነው። ጆሮዋን ከጣለች ከባድ ነው። እና አንዳንድ ጊዜ እሱ ይሻላል። እኔ የደከመ ጴንጤ ከበረታው ጥሩ ከሚባለው ስነ ምግባር ካለው ከማያምን ሰው ይሻላል። ይሄ የሚነሳበት አቅም ላይ ነው ያለው። ይሄ ደካማውን አንፈቅድለትም፣ ደካማውን እንዲቀጥል። ግን
የሚነሳበት ስፕሪንግ ላይ ነው ያለው። ይነሳል፣ ይቆማል። ነገ ቆሞ የሚያቆም ነው። ነገ በርትቶ የሚያበረታ ነው። ይሄ ይሻላል። ያማ ምን ይሻላል? አንድ ሰው ሲናገር በገጠርኛ ቋንቋ ተናገረ። አንዲት ላም እግሯን ከፍታ በደንብ ከታለበች ጋድ የሚባል ነገር አለ። ገመዱ የኋላ እግር ወተቱን እንዳትደፋው ላሟ የኋላ እግሯ በደንብ አድርጎ ተጠላልፎ ኤክስ ዋይ ይታሰርና ከዛ በኋላ ነው የምትታለበው። ልንቀሳቀስ ስትል አትንቀሳቀስም። እንዲህ እያማራት ትታለባለች ማለት ነው። ለመድፋት እያማራት እና ምን አለ? አንዲት ላም ያለ ጋድ ያለ ገመዱ እግሯን ክፍት ታርጋ ብትታለብ አለ መልካም ተብላ ላም ነው የምትባለው አለ። አይደንቲቲዋ ላም ነው። መልካም ይባልና ላም። የፈለገ መልካም የሚሰራ ኃጢአተኛ መልካም ትለውና ኃጢአተኛ። በጣም ይሄ በጣም ጨዋ የሆነ ኃጢአተኛ፣ በጣም የሚገርም ሰውን የማይናገር ኃጢአተኛ፣ ሰውን የማይሳደብ እንትን የማይል በጣም በስነ ምግባሩ የታነጸ ኃጢአተኛ ስሙ አይቀየርም። ኃጢአተኝነቱ የሚቀረው በክርስቶስ ሲያምን ብቻ ነው። ልክ አሁን ከስራ አይጀምርም። እኛ ከምናደርገው ተግባሮች መልካም ተግባሮች አይጀምርም። በክርስቶስ ከመደረግ እግዚአብሔርም ሂዝ ጀስቲፋይድ፣ እስቲ አንድ ሰው አሜን፣ ጸድቋል ወይም ሂዝ ኢነሰንት ሂዝ ጀስት ብሎ ዲክሌር ከማድረግ ይጀምራል ጽድቅ። እርሱ ጻድቅ ነህ ካለ በኋላ አንተም እኔ ጻድቅ ነኝ ብሎ መሄድ አይከብድም። ግን አንተ በራስህ ሁኔታ ጻድቅ ለመሆን የምትታገለው ትግል፣ ምክንያቱም ብዙ ሰዎች ጽድቅ የሚባለው ትርጉም ከመልካምነት ጋር ያገናኙታል። ጥሩ ነው የጽድቅ ጥሩ ነው። እንደውም በኋላ ላይ ፍሬ ሳወራ ላወራ ሁሉ እችላለሁ። የጻድቅ ሰው መገለጫዎች ብዬ አወራለሁ። የጻድቅ ሰው መታያ ፍሬዎቹ መገለጫዎቹ ብዬ ላወራ እችላለሁ። ጥሩ ነው፣ መልካምነት ጥሩነት ነው። ብዙ ጥሩነት ጥሩ ነው፣ ግን ከማንነት መጀመር አለበት። ስለዚህ ኃጢአት የሚባለው ኔቸር ውስጡ ያለው ሰውየውን ምን ያስብሎታል? ኃጢአተኛ። ሰውየው ኃጢአተኛ ይባላል። አሁን ያንን ኃጢአተኛ የሚያስብለውን ኃጢአት የሚባለውን ኔቸር በመወለድ ስለሆነ ያገኘው ከዲያብሎስ። እንደዛ ብሎ የለ እንደ ኢየሱስ እናንተ ከአባታችሁ ታዲያ አባት ተባለ እኮ ዲመን እንዴ ዲያብሎስ ራሱ አባት ተባለ። እኔ የሚያሰቅ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ አለ። እነዚህ ሰዎች እኮ ዝም ብለው ሰዎች አይደሉም፣ አይሁድ ናቸው። ያመኑ አይሁድ ይባላል። ደግሞም ምንድን ናቸው እነዚህ አይሁዶች? በቃ የሚያውቁ እኛ የአብርሃም ልጆች ነን፣ መጀመሪያ የእግዚአብሔር ልጆች ነን፣ መጀመሪያ የአብርሃም ልጆች ነን አሉ። ከዛ የአብርሃም ልጆች መብተው ነው የአብርሃምን ስራ ባደረጋችሁ እኛ ከዝሙት አልተወለድንም፣ የእግዚአብሔር ልጆች ነን፣ አንድ አባት አለ እሱም እግዚአብሔር ነው ሲሉ አይ አለ ተው እግዚአብሔር ነው አባቴ በማለት እግዚአብሔር አባት አይሆንም ከእርሱ በመወለድ እንጂ። ስለዚህ እግዚአብሔር አባታችን ሲሉ ተው እናንተ ከአባታቸው ከዲያብሎስ ናችሁ አለ ኢየሱስ። ዮሐንስ ወንጌል 8:44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ። ምንድነው እናንተ የእናንተ አባት ዲያብሎስ ነው ያስባለበት ምክንያት ምንድነው? ለምንድነው እናንተ የአባታችሁ የዲያብሎስ ልጆች ናችሁ ያለው? አባታችሁ ዲያብሎስ ነው ያለበት ምክንያት ምንድነው ስትሉ ውስጣቸው ሲን የሚባል ኃጢአት የሚባል ተፈጥሮ በውስጣቸው ስላለ። ኃጢአት የሚባለው ኔቸር የእግዚአብሔር ተፈጥሮ አይደለም። እግዚአብሔርም አልፈጠረውም፣ እግዚአብሔርም አልሰራውም። የዲያብሎስ ተፈጥሮ ነው። ኃጢአትን መጀመሪያ ያደረገው ዲያብሎስ ነው። መጣና ደግሞ ሰዎችንም ደግሞ ኃጢአተኛ እንዲሆኑ ያደረገው የሱን ዘር እንዲካፈሉ። የሱን ዘር የተካፈሉት በምንድን ነው? ቃሉን በመስማት የዲያብሎስን ቃል በማድመጥ። ከእግዚአብሔር ቃል ይልቅ ያንተ ቃል ይሻለናል፣ እስቲ ምንድነው ያልከው ብላ የሱን ቃል ሲሰሙ የሱን ዘር ተቀበሉ። ዘር በቃል ነው የሚመጣው። ለዚህ እኮ ነው አንደኛ ጴጥሮስ 1:23 ላይ እናንተም ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ለሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ አለ። አሁንም እኛም ዳግመኛ የተወለድነው ዘሩን በመስማት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዘሩን አሜን ብለን ስንቀበል ያ ዘርኛ ውስጥ ገባና ኔቸራችን ተቀየረ። እነ ዮሐንም ያን ዘር ተቀበሉና ያኔ መጀመሪያ አይደንቲቲያቸው ተቀየረ። ከዛን ጊዜ ጀምሮ ኮፒ ሲደረግ ኃጢአተኛ ኮፒ የሚወለደው ሁሉ ኮፒ የተበላሸ የተሰረዘ እዚህ ጋር እንዲህ በስክሪፕቶ ሰርጄ ይሄን ኮፒ ላድርገው ብል የተሰረዘው አብሮ ኮፒ
ያን ኮፒ ብታደርጉትስ? አሁንም የተሰረዘው ኮፒ ኃጢአት ነው እንዳለ የኃጢአተኛነት ኔቸርን ብዙ ተባዙ በሚለው ቃል አማካኝነት አባዙት፣ ተባዙ። ስለዚህ የሚወለደው ሁሉ ኔቸር አለው ውስጡ። በመንፈሳዊ እይታ፣ በመንፈሳዊ መነጽር፣ በእግዚአብሔር እይታ ካየው ውስጡ ስታየው ኔቸር አለው፣ ዛፍ አለው። ያቺ ዛፍ ኃጢአተኛ ግን ይሄን ጸባይኛ ሊሆን ይችላል። ጸባይኛ ኃጢአተኛ ውስጡ ለምን ኃጢአት የሚባል ኔቸር አለ። ያንን ኔቸር የሚቀየረው በመወለድ ነው። እስቲ አሜን። በመወለድ በክርስቶስ ኢየሱስ በማመን ከእግዚአብሔር በመወለድ ዘር ይቀየራል። ዘር በቃ ሲወለድ ነው። ሲወለድ አሁን ከእግዚአብሔር ተወልደናል። ለምሳሌ ዮሐንስ ወንጌል 1:12 ሁላችሁም ታውቁት ቃል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋልና እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከማ ተወለዱ አለ? ከእግዚአብሔር። እስቲ አንድ ሰው አሜን ይበልሴ። ልክ ጌታን ስትቀበል ከማ ትወለዳለህ? ከእግዚአብሔር። ከእግዚአብሔር ስትወለድ የእግዚአብሔር ዘር አንተ ውስጥ አለ። ከኔ የተወለደችው ልጅ የኔ ዲኤንኤ ያለባት። ከእግዚአብሔር ስንወለድ የእግዚአብሔር ዲኤንኤ የሚለው ባዮሎጂካል ስለሆነ ያንስብኛል፣ ባዮሎጂካል ወርድ ስለሆነ ግን የእግዚአብሔርን ዘር ተቀብለናል። ከእግዚአብሔር ውስጥ ስለወጣ ከነብር የሚወጣ አይጥ መሆን አይችልም። ከአንበሳ የሚወለድ ጥንቸል የለም። ከአንበሳ የተወለደች እኮ ናት ጥንቸል አይባልም። ምትሸሽ ምትፈራ ኔቸሩ ራሱ ትንሽ ቆይቶ ጎብለል ያደርገዋል። ገና ከሕፃንነቱ ድመት እያከለ ያንበሳ ልጅ ለምን? ኔቸር ነው ውስጡ አለ። የሆነ ነገር የተወለደበት ኔቸር አለው ውስጡ እና የሆነ ነገር ሁሉ ሲሯሯጡ እነ ጥንቸል ጨው አይጦጨው ምናምን ሲሉ እሱ ጭው አይለም። ግብዳውን ሁሉ እያየ ያምረዋል። ሁሉ ግን አቅም ላይኖረው ይችላል። ቆይ እስካድግ ነው ይላል። እስካድግ ግብዳው ጎሽ ሲያልፍ አይደነግጥም። ኔቸር ነው። እስቲ አንድ ሰው አሜን። ኔቸር የሚል ነገር ይግባችሁ። ጽድቅ ከእግዚአብሔር የተቀበልነው በመወለድ ያገኘነው የእግዚአብሔር የተፈጥሮ ዘር ነው እንጂ የሆነ ያንተ መልካምነት ምናምን ጽድቅ አይደለም። በኋላ ተውት። እሱ መጀመሪያ አይደንቲቲያችንን ከያዝን በኋላ ወደ ስራ እንመጣለን። ጽድቅን የሚያደርግ ጻድቅ ነው ስለሚል ጻድቅ ከሆንም በኋላ ጻድቅ የጻድቅ ማንነት መገለጫዎች ስላሉ ጻድቅ የሚገለጥበት መገለጫዎች ወይም ፍሩቶች ወይም ፕሮዳክትስ ስላሉት እሱም በኋላ እንመጣለን። ግን መጀመሪያ አይደንቲቲው ኔቸር ከእግዚአብሔር የተቀበልነው ተፈጥሮ ሮሜ 10:9 እና 10 ላይ የምታውቁት ቃል አለ። የጸደቀው ማን ነው የሚለውን እንድናውቅ ማለት ነው። የጸደቀው ማን ነው? ማን የጻድቅ? ጽድቅ የሚገኘው በልብ አምኖ ያመነውንም ከመናገር ይገኛል። የምታምነው መጀመሪያ የምትሰማው ነው። እዛው አሁን ሮሜ 10 ስለሆነ እያወራ ያለው 9 እና 10 ነው ማውራው። ግን 17 ላይ ስትሄዱ faith comes by hearing and hearing by the word of God። እምነት ከምንድን ነው የሚመጣው አለ? ከመስማት። እምነትም ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በአዲሱ መደበኛ ትርጉም እንደውም እምነትም በክርስቶስ ትምህርት ነው። እስቲ አንድ ሰው አሜን። በእግዚአብሔር ቃል ብቻ ብለህ እንትን አታደርገውም፣ በክርስቶስ ትምህርት። እስቲ አሜን። እግዚአብሔር ሰጠ፣ እግዚአብሔር ነሳንም የእግዚአብሔር ቃል ስለሆነ እምነት ከሱ ይመጣል ወይ ነው። ሮሜ 10:9 እና 10 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ድነታችን ይሄ ነው። ድነት ምንም ኮምፕሊኬትድ የለውም፣ ድብልቅልቅ ያለ አይደለም። የእግዚአብሔር ልጅ ለመሆን ድነት ለመቀበል ሁለት ነገር ነው፣ ማመን፣ መናገር። ሰው በልቡ ምን ብሎ አምኖ ቀጥሎስ በአፉም መስክሮ ይድናል፣ ይጸድቃል። ጽድቅን የተቀበልነው በጆሮአችን የሰማነው በልባችን ያመነውን ቃል መልሰን ምን ስላደረግ ነው? ስለተናገር ነው፣ ኮንፌስ ስላደረግ ነው። እንደውም እዛው ላይ ኢየሱስ ጌታ እንደሆነ በልብህ ብታመን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር፣ እስቲ አንድ ሰው አሜን፣ ትድናለህ ይላል። ከዛ ይሄን ብሎ ነው ይሄ ወደዚህ መጣ። ስለዚህ ድነታችንን ወይም ጽድቃችንን መዳናችንን የእግዚአብሔር ልጅነታችንን ያገኘነው በምንድን ነው ካላችሁኝ፣ በእምነት አምነን ከዛስ
ተናግረን እኔ ክርስቶስ ኢየሱስ ለእኔ ሲል ነው በመስቀል ላይ የሞተልኝ ደሙን ያፈሰሰው። ጌታ መቀበል ማለት ይሄ እኮ ነው። ክርስቶስ የሰራውን ስራ አምኖ መቀበል፣ የተቀበለውን መናገር፣ ይሄ ነው እኮ እንጂ ጌታን መቀበል ሲባል ያደረገው ለአንተ እንደሆነ ተረድተ የመስቀሉን ኢንቨስትመንት ክርስቶስ በመስቀል ላይ ያን ሁሉ ኢንቨስትመንት የከፈለው ፎር ዘ ሴክ ኦፍ ሚ ለኔ ሲል ነው፣ ደሙን ያፈሰሰው ለኔ ሲል ነው ብለህ አምነህ በልብህ በአፍህ ስትናገረው በዛች ሞመንት ንፋስ ከየት እንደሚመጣ ወዴትም እንዲሄድ እንደማታውቅ ልክ ጌታን ስትቀበሉ ውስጥ ያደጋችሁ ውስጥ የረዘማችሁ ወይም ደግሞ ወፍራም ከነበራችሁ የቀነሳችሁ አላችሁ ፊዚካል ለውጥ አለው እንዴ? አታውቀውም አለ። ንፋስ ከየት እንደሚመጣ ወዴትም እንደሚሄድ እንዴት ነው አለ። ዳግመኛ መወለድ ምናምን ሲያወራው እኮ ነው ኒቆዲሞስ ይሄን ያለው ኢየሱስ። እንዴት ነው ንፋስ ከየት እንደሚመጣ ወዴትም እንደሚሄድ እንደማታውቅ እንዲሁ ነው ዳግመኛ መወለድ እንዲሁ ነው። ምንም እንትኑ አታውቀውም። ግን ለውጥ ግን በመንፈስ ዓለም ኃይለኛ በአንተና በእግዚአብሔር መካከል የነበረው የኃጢአት ግድግዳ ፈርሶ ኃጢአትህ በደሙ ታጥቦ በዛች ሞመንት ልክ በዛች ሰዓት አምነህ በተናገርክበት ሰዓት ኃጢአትህ ካንተ ላይ ተወግዶ ኃጢአቱ የቀረችለት ህዝብ ተባለ። በደሉ የማይቆጠርበት ህዝብ ተባለ። ይህንን አስቀርቶ በአንድ ጊዜ ጻድቅ ማንነት ያሰጣል በዛች ሞመንት። ከዛች ሰከንድ በኋላ ቅድም እኮ ይሄኔ ገሎ ሊመጣ ይችላል። ቅድም እኮ ይሄኔ ሰርቆ የመጣ ነው። ቅድም እኮ ይሄኔ ብዙ ነገር አድርጎ የመጣ ነው። እዚች ጋር ጌታን ሲቀበል ግን ኒው ፔጅ ነው የሚገለጠው። አዲስ ፔጅ። እስቲ አንድ ሰው አሜን ይበል። አዲስ ፔጅ። ከዛስ በኋላ የእግዚአብሔር ልጅ ነህ ይባላል። ጻድቅ የእግዚአብሔር ልጅ፣ ዳግመኛ የተወለደ የእግዚአብሔር ልጅ፣ እግዚአብሔር የሚሰማው የእግዚአብሔር ልጅ። እስቲ አሜን። ምክንያቱም እግዚአብሔር ጆሮቹም ወደ ጻድቃን ይላል እኮ። ከዛ በኋላ እስከ ዛሬ እኔ እኮ እላለሁ አልሰማም ካልክ ጻድቁን፣ ከዛ በኋላ ስትናገር ገና ስታወራ አቤት ይላል። ጆሮዎቹም ለጻድቃን የተከፈቱ ናቸው። ጻድቅ ስለሆንክ በጣም ብዙ ቤኔፊትስ፣ በጣም ብዙ ፍሬዎች ነው በአንተ ላይ ሀፕን የሚያደርጉት። በዛች ሞመንት በአንድ ሰከንድ ውስጥ በማይቆጠር ጊዜ ውስጥ በአንተ ላይ በመንፈስ ዓለም ላይ ወደ አብ ገባህ። አብ ወደሚገኝበት መገኛ አደረሰ። ማ ጽድቅ። እስቲ አንድ ሰው አሜን ይበል። ጽድቅ ወደ እግዚአብሔር አደረሰን። የጸደቅነው በክርስቶስ ኢየሱስ ስራ አምነንና ያመነውንም በመናገር ነው እንጂ በስራ። በጣም ብዙ ሰዎች ሲናገሩ ብዙ ጊዜ እሰማለሁ። በጣም ብዙ ሰዎች ስራ ነው የሚያድንህ፣ ስራሽ ነው የሚያጸድቅሽ ሲሉ ብዙ ጊዜ ይሰማል። ስራ ነው የሚያጸድቅህ፣ ስራ ነው የሚያድንህ፣ ወደ እግዚአብሔር የሚያስገባ ስራ ነው ይላሉ። ስራችን ቢያጸድቀን ኖሮ ወይም ስራችን ቢያድነን ኖሮ ክርስቶስ ባልመጣ። ምንም ይሄ እኮ ምንም ግልጽ እኮ ነው። ሄዳችሁ ገላትያ ምዕራፍ 5:21ንም ሄዳችሁ ብታነቡት ይህንኑ ይናገራል። 2:21 ላይም እንደዛ ነገር ምንድን ነው የሚለው? ጽድቅ የህግን ስራ በመስራት ቢሆን ክርስቶስ በከንቱ ሞታ አለ። ክርስቶስ እንዲሁ በከንቱ ነው የሞተው እኮ አለ። ገና ሲጣጣሩ የገላትያ ሰዎች በጣም አስቸግረውታል ጳውሎስ እየደባለቁ እና ተዋለ በእምነት ነው እያለ በደንብ ደጋግሞ ተናግሮ ጽድቅ በስራ ወይም በህግን ስራ በመፈጸም የሚመጣ ቢሆን ክርስቶስ በከንቱ ሞተ። ክርስቶስ ግን በከንቱ አልሞተም። ጽድቅን በእምነት እንድንቀበል እስቲ አሜን። በስራችን ሳይሆን የምንጸድቀው በስራው ነው የጸደቅነው። በማስራ በክርስቶስ ኢየሱስ ስራ። ለዚህ ነው ኤፌሶን 2:18 ላይ በእርሱ ስራ የሚለው ሁላችን ወደ አብ መግባት ሆኖልናል። በማስራ በእርሱ ስራ። ስራው ነው ያጸደቀህ እንጂ ስራህ አያጸድቅህም። ስራችን የሚያጸድቀን ቢሆን ኖሮ ክርስቶስ አይመጣም። ያው የሙሴው ዘመን ይቀጥል ነበር። ለምን ክርስቶስ ይመጣል? ያው ስሩ ለጽድቅ ተብሎ ሰው እኮ ኮብል ስለሆነበት ነው ክርስቶስ የመጣው። መሆን እኮ ስላልቻለ ነው፣ ማግኘት እኮ ስላልቻለ ነው። ይላፋል። ከትእዛዛቶች እንኳን ከ10ቱ ትእዛዛት እንኳን 9ኙን ፈጽመህ አለ። አንዱን ስታኮሽፍ ሁሉ ከሸፈ ይባላል። በዛ ጊዜ ማን ነው ታዲያ የሚያደርገው? ማን ይፈጽም? ታገሉ እኮ ትግል እኮ ነበር። ትግል ነበር። ብዙ ትእዛዛት ብዙ ህግጋት ነበሩት እኮ የሙሴ ከ500 ምናምን ነገር የማያንስ ብዙ ህግጋቶች እኮ አሉ። የትኛውን ነው ፈጽመው የትኛውን እንትን አድርገው ነው ወደ ፐርፌክሽን የሚመጡት ወደ ጽድቅ የሚመጡት? ማንም እኮ ሊፈጽም ስላልቻለ ጻድቁ ክርስቶስ ኢየሱስ መጣ። እስቲ አሜን። በመሰረቱ እውነቱ ይሄ ነው። ኃጢአተኛው ህግን መፈጸም አይችልም።
ትሩዙ ይሄ ነው። የኃጢአት ኔቸር ያለው ሰው ዘ ፐርፌክት ሎ ኦፍ ጋድን የእግዚአብሔር ሕግ እኮ ፐርፌክት ነው፣ ፍጹም እኮ ነበር። ግን ማንንም ፍጹም ሊያደርገን አልቻለም። ለምን? ሁሉ ሲነር ነው፣ ሁሉ ኃጢአተኛ ነው። ኃጢአተኛው ይታገላል ይላል፣ ግን እንትን አያደርግም። ይታገላል ይለፋል፣ ግን ምንም በቃ ውጤት ሊያመጣ አልቻለም። ስለዚህ ክርስቶስ ኢየሱስ መጣና ከሕግ ኮማዋን ሳትቀር ሕግ መፈጸም አለበትና ኢየሱስ ክርስቶስ ፈጸመልን። እስቲ አንድ ሰው አሜን ይበል። እስቲ ዝም ብሎ እግዚአብሔር አንድ ሕግ ሰጥቶ በሕግ ማንም ሊድን አልቻለም። ደግሞ ክርስቶስ ሊላክ አይደለም ያለው። ያቺ የሕግ ስርዓት እሱ የሰጠው ስርዓት መፈጸም ነበረበት፣ መፈጸም አለበት። ባይፈጸም ሙሉ አይሆንም። ክርስቶስ መሞቱ ብቻ ሳይሆን ሕግንም ስራ በምድር ላይ የተሰጣቸውን ለሰው እነሱን ወክሎ እሱ በመፈጸም እስቲ አሜን። ሁላችን እንደርሱ እርሱን ስናምን እርሱን ስንቀበል እኛም ክርስቶስ በፈጸመው መፈጸም ውስጥ እኛም አለንበታል። ሃሌሉያ። ሩጫ ድሮ ታስታውሳላችሁ? ቀነኒሳ ሲያሸንፍ፣ ወንድማችን ቀነኒሳ ልክ ሲያሸንፍ ትዘላለህ፣ ጠረጴዛ ትሰብራለህ ቤት ውስጥ አንተ ቆሎ እየቃምክ ይገርማል ምናምን ትላለህ፣ ይኸው ደረበው እያልክ ከዛ ልክ ሲያሸንፍ ደስ ይልና ትወጣና ምን ትላለህ? አሸነፍን ትላለህ። የት ነበርክ? ቆሎ እየበላ ነው የምታሸንፈው። አሸነፍን ትላለህ። ምን ማለት ነው? እኛን ኢትዮጵያውያንን ወክሎ የሮጠው ሯጭ እሱ ሲያሸንፍ እኛም አለንበት እያልክ ነው። ክርስቶስ ሕግን በዛ መስቀል ላይ ሲፈጽም አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ አለ። አንዱ ስለ ስንት? ስለ ሁሉ። እስቲ አሜን። ክርስቶስ የሰራው ስለ ሁሉ ነው። ያንን ስለ እኔም ነው ብሎ አንድ ሰው ሲቀበል ለሱ ጽድቅ ሆኖ ይቆጠርለታል። የተቀበለ ቀን ልክ ሲቀበል ለእርሱ ይቆጠርለታል እንጂ ክርስቶስ የከፈለው ያን ሁሉ ኢንቨስትመንት የከፈለው ለእኛ ብቻ እንዳይመስልህ፣ ለዓለም ሁሉ ተከፍሏል። የኢየሱስ ሄዳችሁ አንደኛ ዮሐንስ ምዕራፍ 2 ላይ አንብቡ። ስለ ኃጢአታችን ብቻ ሳይሆን ስለ እኛ ብቻ ሳይሆን ስለ ዓለሙ ኃጢአት ነው እንጂ አለ። ስለ እኛ ኃጢአት ብቻ አይደለም፣ ለዓለሙም ሁሉ ተከፍሏል። ክርስቶስ የሞተው ወይም የከፈለው ደሙን ያፈሰሰው ስለ ሁሉ ነው። ግን ለሁሉ ተቆጥሮላቸዋል? አልተቆጠረላቸውም። ለምንድን ነው ለሁሉ ያልተቆጠረው? ስላልተቀበሉት። ልክ አንድ ሰው ጌታን ሲቀበል ያ ክርስቶስ የከፈለው ክፍያ ለእርሱ ምን ይልለታል? ይቆጠርለታል። ከዛ ሰዓት ደቂቃ ጀምሮ እሱ ምን ይባላል? ጻድቅ። እስቲ አንድ ሰው አሜን ይበል። ይቆጠርለታል። ልክ በክርስቶስ ሲያምን በመስቀል ላይ በፈጸመው ኢንቨስትመንት ክርስቶስ በሰራለት ስራ አንድ ሰው አምኖ ሲቀበል የዛን ጊዜ ጻድቅ የሚሆንበት እውነት አለ። ጥቅሶች ብቻ ላስቀምጥና ወደ ሐሳቤን ወደ መጠቅለል ላምጣ። ሮሜ ምዕራፍ 5 ከቁጥር 12 እስከ 19 እናንተ አንብቡት። እናንተ አንብቧት። ሮሜ 5 ከ12 እስከ 19 በጣም የሚገርም 19 ብቻ ላንብባት። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በማን አለመታዘዝ? አንዱ ማን ነው? በአዳም በፊተኛው አዳም አለመታዘዝ ብዙዎች ምን ሆኑ? ኃጢአተኞች ሆኑ። ኃጢአትን ሰሩ ነው እንዴ? ሆኑ። በሱ አለመታዘዝ መሆን ነው። መሆን። እስቲ መሆን በሉልኝ። መሆን። በአዳም አለመታዘዝ ሁሉ ምን ሆነ? ኃጢአተኛ ሆነ። ቀጥሎስ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። የመሆን የመሆን ሆንን። በቃ እዛ ጋር እኛ ምንም ሳንሰራ እኮ ነው ኃጢአተኛ የተባልነው። ገና ስንወለድ ሁሉ ኃጢአተኛ ተባልን። በኃጢአት ተጸነስኩ በአመፃም ተወለድኩ እንዳለው ዳዊት ገና ተጸንሶ ምናምን ነገር ሲወለድ ኃጢአተኛ ጩጬ ድሙሽ ያለ ኃጢአተኛ ገና ምንም የማያውቅ ለምን? የመሆን ነው። ልክ ከዚህ ጋር አሁን ደግሞ ልክ በክርስቶስ ስንሆን ሆንን። ምን ሆንን? ጻድቃን ሆንን። ለጽድቅ ምናምን የፈጸምነው የሰራነው ድካምና ስራ ሳይኖር ሆንን። በእምነት ብቻ እንዲያው ጽድቅን ተቀበልን። ሃሌሉያ። ስለዚህ ጽድቅን የተቀበልነው ወይም ጽድቅ የኛ የሆነው እኔ እንደውም ትንሽ ከፍ ብለ አላነበብኩትም እንጂ 17 ላይ የጸጋን ስጦታ ብዛትና የጽድቅን ስጦታ ብዛት ይላል። ብዛት የሚለውን ጽድቅ ላይ ተውት፣ እንግሊዘኛውም አይልም፣ አዲሱ መደበኛ ትርጉምም አይልም። እዚህ ጋር ግን ብዛት ብሎታል። ብዛት የሚባለው ለጸጋ እንጂ ለጽድቅ አይደለም። ጽድቅ አይደንቲቲ ነው። አባንደንስ ኦፍ ግሬስ እንጂ አባንደንስ ኦፍ ራይቸስነስ የሚባል የለም። የጽድቅ ብዛት የለም፣ አንድ ነው ጽድቅ። እዚህ ጋርም አዲሱ መደበኛ ትርጉምም እንግሊዘኛውንም ሄዳችሁ ስታነቡ ይህንን ነው የሚናገረው። የጸጋን ስጦታ ብዛትና ጽድቅን የሚቀበሉ። እስቲ አንድ ሰው አሜን።
ጽድቅ በመቀበል ነው የምንቀበለው። አዎ በመቀበል ስጦታ ነው። አሜን ብለን ተቀበል ሆንን። በመቀበል ያገኘነው ማንነት ነው። በመቀበል ምንም ድካም ልፋት ሳይኖርበት በመቀበል በማመን ማለት ነው። እምነት ነው የሚቀበለው። ገላትያ 3:14 ላይ ሐሳቡ ጥቅሱ በዚህ ስለዚህ አልጻፈም እንጂ ስለ በረከት ነው የተጻፈው እንጂ ምን አለ? የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ለአሕዛብ ሁሉ በክርስቶስ ኢየሱስ ላሉት ይደርስላቸው ዘንድ በእምነት እንድንቀበል የመንፈስን ተስፋ በእምነት እንድንቀበል። እምነት ምን ማባያ ነው? መቀበያ። ምንን? ያው የእግዚአብሔርን የሆነውን ሁሉ የእግዚአብሔር የሆነው ሁሉ ያንተ የሆነው በእምነት ነው። ኤፌሶን 2:8 እና 9፣ ሮሜ 10:3 እና 4፣ ሮሜ 3:20 እስከ 22፣ ተጨማሪ ገላትያ 2:16፣ ገላትያ 3:26፣ ሮሜ 4:24 እስከ 25፣ ሮሜ 8:30 እና ሮሜ 8:30 እና አንደኛ ቆሮንቶስ 6:11፣ ሮሜ 8:30 እና አንደኛ ቆሮንቶስ 6:11፣ አንደኛ ቆሮንቶስ 6:11። እነዚህ እንዳለ ሄዳችሁ ታዩት ስለ ጽድቅ ያወራል። የሚያወራው በእምነት እንዴት ጸጋውን ጸጋ ሲደመር እምነት እኩል ይሆናል ጽድቅ ወይም ሳልቬሽን ድነት። ጸጋ ሲደመር እምነት ጸጋው እኛ የምንድንበት አቅም ነው። ያ የምንድንበትን አቅም ሰጠን በምን ተቀበል ነው? በእምነት። ጸጋ ሲደመር እምነት እኩል ይሆናል ድነት፣ የዘላለም ሕይወት፣ ጽድቅ፣ የእግዚአብሔር ልጅነት። ኤፌሶን 2:8 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። እስቲ አሜን። የሚገርም ነው። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እስቲ አሜን። ከስራ አይደለም፣ አትመካ። ከስራዬ ነው፣ ሰርቼ ነው፣ ለፍቼ ነው፣ ስራ ነው የሚያጸድቅ፣ አትመካ። ማንም እንዳይመካ ከስራ አይደለም። ጸጋው በእምነት አድኗቸዋል። በምንድን ነው የዳነው? በእምነት። የጸደቁት በምንድን ነው? በእምነት ጸደቅን። ጽድቅን የተቀበልነው በእምነት ነው። ሮሜ 10 ላይም የምታውቁት ቃል ቁጥር 3 የእግዚአብሔርን ጽድቅ ሳያውቁ የእግዚአብሔር ጽድቅ የሚባል አለ፣ የሰው ጽድቅ ወይም የራስ ጽድቅ የሚባል አለ፣ ሰልፍ ራይቸስነስ የሚባለው። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ለእግዚአብሔር ጽድቅ አልተገዙም። የራስ ጽድቅ አላቸው፣ ሰልፍ ራይቸስነስ። ልክ እንደ አዳም ቅጠል መስፋት፣ ራሱን በራሱ ሊሸፍን ልክ ራቁቱ እንደሆነ ሲያውቅ አዴ አለ ቆይ ምናምን ብሎ የመጀመሪያ ስራ የጀመረው ቴይለር በመሆን ነው። ልብስ ሰፊ፣ ቆዳ እንትን ቅጠል ሰፋ፣ ኮባ ሰፍቶ ለበሰ ማለት ነው። እና የራስ ጽድቅ ውጤት እንደማያመጣ ስለገባው ቆይ አለና ሪደምሽኑንም እንዲያየው በጋርዶ አምጥቶ ቆዳ አምጥቶ አለበሰው። ሁሌ እንትን ከምታረግ በየቀኑ ቅጠል በየቀኑ ይደርቃል፣ በየቀኑ ይሰፋል እና ስራ የለውም። በቃ አዳም ሁሌ ልብስ ሰፊ ሊሆን ሰልፍ ራይቸስነስ ነው፣ ራሱን በራሱ ከቨር ለማድረግ ተው። ያንተ ከቨር አያረግም አለው፣ የኔ ግን አለው ደም ላፍስስና ላምጣልህ አለው። ያ ምሳሌ እንዲሆን በኋላ በክርስቶስ ኢየሱስ ብሎ አርዶ ቆዳ ዝም ብሎ ከምትሄድ በግ ላይ ገፎ አላመጣም። መቼም ደም አለ። አርዶ አመጣና አለበሰው እና ምን አለ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለና ቁጥር 4 ላይ የሚያምኑም ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ምን ይሉ ዘንድ? ይጸድቁ ዘንድ። እነማ? የሚያምኑ ሁሉ። እስቲ የሚያምኑ ሁሉ በሉ እስቲ። ጽድቅ በምንድን ነው የሚመጣው? በማመን። ጸጋው በምንድን ነው? በእምነት። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ክርስቶስ ሕግን ፈጽሟል። ሂዝ ፊኒሸር፣ ጨርሶታል። የሚያምኑ ሁሉ ምን ይሉ ዘንድ? ይጸድቁ ዘንድ። በራስህ አትመካ፣ በራስህ ልፋትና በአንተ ስራ አትመካ። ማንም እንዳይመካ ከስራ አይደለም። ሮሜ 3:20 ይህም የሕግን ስራ በመስራት ስጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው አለ። ስጋን የለበሰ ሁሉ በእርሱ ፊት አይጸድቅም። የሕግን ስራ በመስራት ስጋን የለበሰ ሁሉ በእርሱ ፊት አይጸድቅም። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ
ያለ ሕግ ተገልጧል። ያለ ሕግ በሉልኝ። ያለ ሕግ ማለት ያለ ስራ። ይሄ የእግዚአብሔር ጽድቅ ያለ ስራ፣ ያለ ሕግ፣ የሕግን ስራ በመስራት ያልሆነው ያለ ሕግ ተገልጧል። ይህም ሃሌሉያ እርሱም ለሚያምኑ ሁሉ የሆነ። እስቲ አንድ ሰው አሜን። ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። እስቲ አሜን። የእግዚአብሔር ጽድቅ በምን ተቀበል ነው? በእምነት አምነን ተቀበልን፣ በስራ አይደለም። ማንም በስራው አይጸድቅም። በክርስቶስ በሰራው ስራ በማመን ግን ጽድቅን እንቀበላለን፣ ተቀብለናልም። ሃሌሉያ። ገላትያ 2:16 ብቻ ልናገርና ልጨርስ ሐሳቤን። ፕሬዝ ጋድ። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን። ይኸውላችሁ እኔ የገላትያ ሰዎች ገላትያን ሳነብ ሁልጊዜ አንድ ነገር አስቡልኝ። ገላትያን ሳነብ ገላትያ ረባሾች፣ ሕግም በእምነት ብቻ አይጸደቅም፣ የሕግ ስራን በመስራት በመገረዝ በቃ ስንት እኮ ያታገሉት ጳውሎስን የረበሹትም የገላትያ ሰዎች ናቸው። ሌሎቹ ሙልጭ አድርገው በሕግ ስራ ነው የምንጸድቀው ሲሉ በደንብ አድርጎ ያስተምራቸውና ያሳምናቸዋል ሌሎችን። እነዚህኞቹ ግን ፕላስ ነው። የነዚህ ፕላስ ነው። ልክ ነው፣ በእምነት መልክ ነው ጽድቅ አለ። ግን መገረዝም እኮ እስቲ ይሄን እኮ እስቲ አንተ አስበው ይሉታል። በስታስበው እስቲ አንተ ስታስበው ዘመናችንን ሙሉ የተገረዝንበት የግርዘት ስርዓት እግዚአብሔር ያ የገባው የዘላለም ኪዳን ነው የተባለው እንዴት ነው ይሉታል። እና ጭንቅላቱን የረበሹት እንደውም አንድ ወቅት ላይ እንደውም እንዲህ ብሎ ጻፈ፣ የሚያውኳቸው ይቆረጡ፣ በአዲሱ መደበኛ ትርጉም ይጎንደሉ። የሚረብሿችሁ ካልተገረዝንም አንጸድቅም፣ ካልተገረዝንም የሚሏችሁ እነሱ ከፈለጉ ይቆረጡ፣ ይጎንደሉ። እና ምን አለ እዚህ ጋር እነዚህ የሚረብሹትን ሰዎች ምን እንዳለ አስምሮ ጳውሎስ እኛንም ብሎ ራሱን ከቶ ጽድቅ በምን እንደሆነ ያስረዳበት ክፍል ናት። እሷን ነገርና ሐሳቤን ልጠቅልል። ገላትያ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን አለ ጳውሎስ ራሱን ከተተና እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እኛ ራሳችን እስቲ አንድ ሰው አሜን ይበል እስቲ። እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል፣ አምነን ጸድቀናል አለ። ሃሌሉያ። ለዚህ ነው ሮሜ 8:30 ላይ የጠራቸው እነዚህን አጸደቃቸው ያለው። ለጥሪው ምላሽ ለሰጡ ወደ እኔ ኑ እኔም አሳርፋቸዋለሁ ተብሎ ለተጠሩት ልክ ሲመጡ የጠራቸውን እነዚህንም ደግሞ አጸደቃቸው። ስለዚህ መጣን፣ ጸደቅን። ገና እንጸድቃለን አይደለም፣ እሱ ነው የሚያውቀው አይደለም፣ ጸደቅን። አይታወቅም ይላል አንዳንድ ሰው። የዘላለም ሕይወት እንደምትወርስ ግን ታውቃለህ ሲባል እሱ አይታወቅም ይላል። እንዴት ነው የማይታወቀው? ይኸው ጸደቅ ገባህ እኮ አብቃ። እንደውም አንደኛው ዮሐንስ 5 ላይ በጣም ወደው ቃል አለ። ምን አለ? የዘላለም ሕይወት እንዳላችሁ ታውቁ ዘንድ እውቀት ነው፣ ኖሌጅ ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋለሁ። ለምታምኑ ጽፍላችኋለሁ። ምን እንዳላችሁ ታውቁ ዘንድ? የዘላለም ሕይወት እንዳላችሁ ታውቁ ዘንድ። ስለዚህ የዘላለም ሕይወት አይደለም፣ የዘላለም ሕይወት የሚገኘው በመጽደቅ ልጅ በመሆን ልጅ ሆንን፣ የአባት ወራሽ ሆንን፣ ሁሉን ወረስን፣ ጸደቅን። ጽድቅ ወደ አብ አስገብቶናል። ሃሌሉያ። ለዚህ ነው በገላትያ 3:26 ላይ ሁላችሁ በእምነት በኩል የእግዚአብሔር ልጆች ናቸውና። በምን በኩል? በእምነት በኩል። በስራ በኩል አይደለም፣ በልፋት አይደለም፣ በድካም አይደለም። አመንን፣ ጸደቅን። እስቲ አምኛለሁ ይበላን ሰው። ጸድቄያለሁ። ድገሙልኝ። አምኛለሁ፣ ጸድቄያለሁ። የእግዚአብሔር ልጅ ነኝ። ጻድቅ የእግዚአብሔር ልጅ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች